በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ድርሳነ ሩፋኤል ዘወርኀ ሰኔ። አንድ አምላክ በሚሆን በአብና በወልድ በመንፈስ ቅዱስ ስም ለምናምን በተባረከ ወርሃ ሰኔ የሚነበብ የሊቀ መላእክት ቅዱስ ሩፋኤል ዜና ነው። በሰማያዊት የቃል ኪዳኑ መቅደስ አቃቤ ኖቱ ሆኖ አምላኩን የሚያገለግል በአማላጅነቱ ማጸንን የሚፈታ የተቸገሩትን የሚረዳ የሊቀ መላእክት ቅዱስ ሩፋኤል ጸሎቱ በረከቱ ከሁላችን ጋር ይሁን ለዘላለሙ አሜን። ለጉዞ በሚቀጠር አገልጋይ ሰው ተመስሎ ጦቢያን ካገኘው ጊዜ ጀምሮ ይህንን ጦቢያው በጉዞ ረድቶ ወደ መልካም ሰው ራጉኤል ቤት እንደወሰደው በዚህ መጽሐፍ ውስጥ ተጽፎ በወርሃ ግንቦት ከሚነበበው የተከተለ የሊቀ መላእክት ቅዱስ ሩፋኤል ድንቅ ስራ እንሆ እንመሰክርላችኋለን። ደግ ሰው ራጉኤል በቤቱ ውስጥ የጦቢትን ልጅ ጦቢያ አርያ በተባለች መንገደኛ ሰው ተመስሎ የተገለጸ ቅዱስ ሩፋኤል ይበሉ ዘንድ በጉን አርዶ ባቀረበላቸው በዚያች ሰዓት በጦቢት ልጅ ጦቢያ ላይ ከሊቀ መላእክት ቅዱስ ሩፋኤል አማላጅነት የተነሳ የማስተዋል መንፈስ አደረበት። ይህም ጦቢያም በዝግታ አንተ ወንድሜ አዛሪያ ሆይ በመንገድ ሆነን የነገርከን ነገር ወድጀዋለሁ። ልጅቷም እግዚአብሔርን የምትፈራ ጠባያም መልካም ትመስላለች። ስለ አባቴ ጦቢት ጉዳትም የራጉኤል ሰዎች ሁላቸው ይችን መልካም ልጅም እንዳዘኑ አይቻለሁ። የእግዚአብሔርም ፈቃድ ከሆነ ለአባታ ራጉኤልና ለእናቷ እድና በመንገድ ላይ የነገርከኝን ተናገርልኝ አለው። ከማዕድም አስቀድሞ ይህ በመንገደኛ ተመስሎ የተገለጸና አዛሪያ የተባለው ቅዱስ ሩፋኤል ተነስቶ ለዚያ ለጦቢያ ሚስት እንድትሆነው ይሰጡት ዘንድ ለአባትና ለእናቷ ስለዚች መልካም ልጃቸው ሳራ ተናገረ። የዚችም መልካም ልጃቸው ሳራ አባት ራጉኤልም አንተ ከዚህ ወጣት ልጅ ጦቢያ ጋራ የመጣ አዛሪያ ሆይ አንተ በእውነት የተባረክ እንደ ቃልህም ይቺ ልጅ ሳራን ለእርሱ እሰጠዋለሁ። ነገር ግን እውነቱን እገልጽልሃለሁ። ይቺ የምወዳት ልጅ ሳራ ቀድሞ 7 ወንዶች ወደ እርሷ በገቡ ጊዜ በሌሊትም ሞቱ አለው። አዛሪያም የተመሰለ ቅዱስ ሩፋኤል ስለ ደግ ሰው ጦቢት ቅንነት ብሎ የወደደውን ያደርግ ዘንድ ስለ እርሱ እግዚአብሔር ያውቃል። አንተ ግን ቃሌን ስለተቀበልከኝ እግዚአብሔር የትህትናህን መባ የምትፈጽመውን በጎ ምግባርን ሁሉ ይቀበል አለው። የዚች ሳራ አባል ራጉኤልም የእግዚአብሔርን ፈቃዱ ከሆነ ጦቢያም በልቡ ከወደዳት ይውሰዳት። ነገር ግን እስከዚያ ድረስ ደስ ይበለው። አንተም ወንድሜ አዛሪያ ተቀመጥ፣ ከማዕዱም ብሉ አለ። ጦቢያ ጋብቻዬን ከእርሷ ጋር ፈቅዳችሁ እስክትጨርሱልኝ ድረስ በዚህ ምን አልቀምስም አለ። ያ ደግ ሰው ራጉኤልም ከእግዚአብሔር ሰዎች አንደበት የምትወጣ የእውነት ቃል አንዲት እንግዲህ ወዲህ እንደ ሕጉ እርሷ ከወገኖቹ ተገኘች እህት አንተም ወንድሟ ነህና ውሰዳት፣ እግዚአብሔርን ባማረ ትዳር ያኑራችሁ ብሎ መረቀ። ሚስቱም እድናን ጠራትና ይቺ ሳራም እናቷን ተከትላ መጣች። የጋብቻ ደብዳቤዎች ቻቸውንም ጽፎም ጽሁፏን አተማት። ይበሉም ይጠጡም ዘንድ ጀመሩ። ከዚህም በኋላ ይህ አስተዋይ ሰው ሌላ ክፍል አዘጋጅተው ሙሽራዋ ልጃችን ሳራን አስገቢያት አላት። ባሏ ራጉኤል እንደነገራትም አደረገች። አስገባቻትም። እያለቀሰች የልጇን እንባ እያበሰች ልጄ ሳራ ሆይ እስከ አሁን በደረሰብሽ ሐዘን ፈንታ የምድርን የሰማይ ፈጣሪ እግዚአብሔር ደስታን እንደሚሰጥሽ እመኚ አለቻት። ጦቢያንም ወደ እርሷ አስገቡት። እርሱም አዛሪያ ብሎ የሚጠራው ቅዱስ ሩፋኤል በመንገድ የነገረውን አስቦ የዕጣን ቆቀሩን ይዞ መልአከ እግዚአብሔር ሊቀ መላእክት ቅዱስ ሩፋኤልን እንዳዘዘው የዚያን አሳ ጉበቱንና ልቡን ጨምሮ አጤሰው። በሳራ ወለተ ራጉኤል ላይ አድሮ 7 ባሎቿን በየጊዜው የገደለባት አስማንዲዮስ የተባለ ያ ክፉ ጋኔንም ደንግጦ ተስበደበደ። ጦቢያም ውዴ ሳሪያ እንደ ሕጉ ስታችንን ራርቶ ይባርክልን ዘንድ ተነሽ ወደ እግዚአብሔር እንጸልይ አላት። ስለታችንን ራርቶ ይባርክልን ዘንድ ተነሽ ወደ እግዚአብሔር እንጸልይ አላት። እምነትንም ተመልቶ እጆቹንም ዘርግቶ ወደ ፈጣሪው እግዚአብሔር አንጋጦ አቤቱ ደስ አሰኝተኛልና አመሰግናለሁ። የአባቶቻችን አምላክ አንተ ምስጉን ነህ፣ ክብርም የተመላ ስምም ለዘላለም ቅዱስ ነው። የፈጠርከው ሁሉ ያመሰግናሃል። አዳምን ፈጥረ ትረዳው ዘንድ ሔዋንም የሰጠኸው አንተ ነህ። ከእነርሱ ልጆች ተገኙ። አንተ ሰው ብቻውን ይሆን ዘንድ አይገባውም፣ የምትረዳው እንፍጠርለት ብለሃልና አቤቱ አሁንም ይችን ሴት የማገባት ስለ ስጋ ፈቃድ አይደለም ስለ ሕግ ነው እንጂ። ስለዚህ አንተን በማመን ተደስተን እንኖር ዘንድ በእኔም በእርሷ ላይ ይቅርታህን ላክ እያለ ጸለየ። ሳራም ጦቢያን በተናገረ ጊዜ አሜን ትል ነበር። ጦቢያም እንዲህ በእምነት በጸለዩ
ከዚያም አሳ ልብና ጉበት ጋራም ዕጣኑን ጨምሮ ባጤሰው ጊዜ የደነገጠና የተርበደበደ አስማንዴዎስ የተባለ ያ ክፉ ጋኔን ሸሸ። ሲሸሽም ሊቀ መላእክት ቅዱስ ሩፋኤል ይዞ በነበልባል እሳት ገረፈው፣ ወደ ጥልቁም የእሳት ባህር አዘግትም ጣለው። ሁለቱም ሳራ ወለተ ራጉኤልና ቅዱስ ሩፋኤልም ረዳት ሽማግሌ የሆነለት ይህ የጦቢት ልጅ ጦቢያ ግን በዚያች ሌሊት በሊቀ መላእክት ቅዱስ ሩፋኤል አማላጅነት በደስታ በሰላም አደሩ። በማግስቱ ገና ሌሊት ሳለ ልቦናው ቅን የሆነ ራጉኤል ተነስቶ ምናልባት ይሄ እንደሞቱት ሰባቱ የልጄ ባሎች አይተርፍም ይሞት ይሆናል ብሎ መቃብር ሊቆፍር ሄደ። መቃብሩን ቆፍሮ አዘጋጅቶ ወደ ቤቱ ተመለሰ። ሚስቱ እድናም የልጃችን ሳራ ባል ጦቢያ በሕይወት እንዳለ ካልሆነም ማንም ሳያውቅ እንቀብረው ዘንድ እስኪ የምታየውን አንዲት ልጅ ላኪ አላት። የተላከችውም ልጅ ሄደች። የደጁንም ከፍታ ሁለቱም ሙሽሮች ተኝተው አገኘቻቸው። ተመልሳም ደህንነታቸውን ተናገረች። የሳራ አባት ራጉኤልም ከሚስቱ እድና ጋር ሆኖ የልጁን ባል ጦቢያ በሕይወት ከመገኘቱ የተነሳ ደስ ተሰኘ። በተባረከች ቅድስት በረከት የጎበኘኸኝ አቤቱ አንተ ብሩክ ነህ። አገልጋዮች መላእክት በዓለም ዙሪያ ያሉ የተመረጡ ቅዱሳን ሁሉ ጻድቃንም ያመሰግኑሃል። ያሰብኳት በደሌንም ይቅር በል። እንደ ተጠራጠርኩ እንዲሁ አልተፈጸመምና በላያችን እንዳረበበች እንደ ይቅርታ ብዛት ነው እንጂ። እሊህ ብቸኞች ወጣቶችም ራራላቸው ሕይወታቸውንም በጤና በሰላም በደስታ የሚፈጽሙ ዘንድ ከይቅርታ ብዛት የተነሳ አቤቱ ቸርነትን አድርግላቸው። ከዚህም በኋላ ያን መቃብር ይደፍኑ ዘንድ አገልጋዮችን አዘዘላቸው። 14 ቀናትም ድረስ ታላቅ ግብዣ አደረገ። ከደስታውን ብዛት የተነሳ የሰርጋቸው ተድላ ደስታ እስኪፈጸምላቸው 14 ቀናት ወደ ሀገሩ እንዳይመለስ ኋላ ግን የእርሱን ሀብት ግማሹን ይዞ ወደ አባቱ የተረፈውን እርሱና ሚስቱ ከሞቱ በኋላ ሁሉን የወርሱ ዘንድ ጦቢያን ቃል አስገባው። ያን ጊዜም ጦቢያ ቅዱስ ሩፋኤልን ጠርቶ አንተ ወንድሜ አዛሪያ ይህ የሰርጋችን በዓል ሳያልቅ እንዳልሄድ ራጉኤል ቃል አስገብቶኛልና እባክህ 2 ብላቴኖችን አስከትለ በግመሎች በሜዶን አውራጃ በራስጌስ ከሚኖር ገባኤል ዘንድ ብሮቹን ይዘህና ገባኤልንም ወደዚህ በዓል ጥራቸው። አባቴ ጦቢትም የምንመለስበት ቀን ይጠብቃልና እጅግ ከዘገየሁም ይጨነቃል አለው። ቅዱስ ሩፋኤልም የጦቢያን ነገር ሰምቶ እንደ ባልደረባ ታዘዘው። ጦቢያ ግን የሚታዘዘው የቅዱስ ሩፋኤል ማን እንደሆነ ገና አላወቀም። ለእርሱ የመሰለው ስለ ደሞዝ የሚያገለግል መንገደኛ ሰው ብቻ ነው እንጂ። ስለዚህም የጦቢያ የዋህነት ሊቀ መላእክት ቅዱስ ሩፋኤል ደስ ተሰኝቶበት አስቀድሞ ከጦቢት ለገባኤል ተጽፋ የተሰጠችውን የታተመች ደብዳቤ ከጦቢያ እጅ ተቀብሎ በሜዶን አውራጃ ራጊስ ወደሚኖረው ገባኤል ዘንድ ሄደ። በማግስቱም ብሩን አመጣለትና ጦቢያም አዛሪያ የተባለ ሊቀ መላእክት ቅዱስ ሩፋኤልን ከልቡ አመሰገነው። የጦቢያ አባት ጦቢትን በሀገሩ ሆኖ ቀናትን ይቆጥራል። የቀጠራቸው ቀን ተፈጽሞ በሚመለሱበት ቀን ስላልደረሱም ልጄ ምናልባት አግብቶ ይሆን ወይስ ገባኤል ሞቶ ብሩን የሚሰጠው አቶ ይሆን እያለ ስለ ልጁ ጦቢያ ብቻውን ይተክዝ ነበር። ሚስቱ ሀና ግን ጦቢያ ሞቷል እያለች ትዘበዝባለች። እያለቀሰችም አንተ የዓይኔን ብርሃን ልጄን ልከኸው ባይጠፋ ኖሮ እንዲህ ባላዘንኩ ነበር ጀመር። ጦቢትም ዝም በይ በሕይወት አለ አላት። ሀናም አንተ ዝም በል አላዋቂም አትቁጠረኝ፣ ልጄማ ሞቶ ነው ትለዋለች። ልጇ ጦቢያም ወደ ሄደበት ጎዳና ወጥታም ታለቅሳለች። ስለ ልጇ ጦቢያም ስታለቅስ እህል ልትበላ ዝምም ልትል አልቻለችም። ተመልሶ ወደ ሀገሩ እንዳይሄድ ያስማለው የተድላ ደስታው 4 ቀናት በተፈጸሙ ጊዜ ጦቢያ ደግ ሰው ራጉኤልን እንግዲህ ቃል ያስገባኸኝ 14ቱ ቀናት ተፈጸመ፣ ወደ አባትና እናቴ ዘንድ ሸኘኝ። አባትና እናቴ ተስፋ ቆርጠው እንግዲህ እንደሚያገኙኝ ተስፋ አያደርጉም። ራጉኤልም ከፍቅሩ ጽናዓት የተነሳ የምስራቹን ይነግሩት ዘንድ ወደ አባት ጦቢት ዘንድ እልክበታለሁ፣ አንተ ተቀመጥ አሉ። ጦቢያ ግን አይሆንም፣ ወደ አባቴና እናቴ እሄድ ዘንድ ሸኘኝ እንጂ አለው። ራጉኤልም ተነስቶ ሳራን የሀብቱን ግማሽ ሰጠው። ልጆቼ ሳራና ጦቢያ ሆይ የአባቶቻችን የአብርሃምና የይስሐቅ የያዕቆብ ቤት የባረከ የሰማይና የምድር ፈጣሪ እግዚአብሔር ሳልሞት የእናንተን ፍሬ አይ ዘንድ ዘራችሁን ይባርክ። አንቺ
አንቺም ልጄ ሳራ እንግዲህ ዘመዶችሽ ናቸውና ስለ አንቺ መልካም ነገርን እንሰማ ዘንድ አማቶችሽን እንድታከብሪ አደራ ሲል መረቃቸው። የራጉኤል ሚስት ዕድናም አንተ የምወድ ልጄ ጦቢያ ሆይ የምድር የሰማይ ፈጣሪ እግዚአብሔር ከልጄ ሳራ ልጆችን ሰጥቶ አይቼ በእስራኤል አምላክ እግዚአብሔር ፊት ደስ ስሰኝ ዘንድ በኑሮ ሁሉ ይባርክ። ልጄ ሳራን በምን እንዳታሳዝናት አደራ እልሃለሁ። ራጉኤልና ሚስቱ ዕድናም በአንድነት እሊህ ሁለቱ ሙሽሮች ሳራን ጦቢያን በሰላም ሸኟቸው። ይህ ሁሉ የሆነ ከሊቀ መላእክት ቅዱስ ሩፋኤል አማላጅነት የተነሳ በእግዚአብሔር ኃይል ነውና አጋንንትን የሚያጠፋ የሊቀ መላእክት ቅዱስ ሩፋኤል ጸሎቱና በረከቱ በየጊዜውና በየሰዓቱ ከሕዝበ ክርስቲያኑ ጋር ይሁን ለዘላለሙ አሜን። ተአምር ጸሎቱ በረከቱ ለዘላለሙ በላያችን ይሁንና ይቅርታን ከፈጣሪ ዘንድ የሚለምን የሰው ልጆችን ቁስልን የሚፈውስ ማኅፀንን በተአምራቱ የሚፈታ አቃቤ ኖኅት ሆኖ አምላኩን የሚያገለግል ሊቀ መላእክት ቅዱስ ሩፋኤል ያደረገው ተአምር ይህ ነው። ከልዑል እግዚአብሔር ፈቃድ የተነሳ በውስጧ ተአምራት በሚደረግላት የሁላችን የእግዚአብሔር ቤተሰቦችና የቅዱሳን ሀገራቸው በሆነች በዚች ቅድስት ሀገር ኢትዮጵያ ሊቀ መላእክት ቅዱስ ሩፋኤል ካደረጋቸው ተአምራት አንዱን ከቅድስት ሀገር ኢትዮጵያ ሊቃውንት አንደኛው መልአክ ብርሃነ አይኔ ስለ ቅዱሳን መላእክት ስለ አለቆቻቸው ሊቃነ መላእክት ክብር በጻፉት መጽሐፍ ውስጥ ስለ ሊቀ መላእክት ቅዱስ ሩፋኤል ገናንነት መሰከረ። ይህም የቅዱስ ያሬድ መንፈስን ተመልቶ ቅዱስ ቤተ ክርስቲያንን ሲያገለግል የኖረና በቀናች ሃይማኖት ጸንቶ ያረፈ ሊቅ እንዲህ አለ። በቅዱሳን የገድላቸው መጽሐፍ ውስጥ ስለ ቅዱስ ሩፋኤል ድንቅ ስራ የተጻፈ አገኘው። መጽሐፉም እንዲህ ይላል። በቅዱስ ላሊበላ ምድር በስተሰሜን ባለች ቡግና በታችኛው ክፍል ውግረ ስሂን በተባለች አውራጃ ውስጥ ከአለት ድንጋይ የተፈለፈለ የዋሻ ቤተ ክርስቲያን ያንጽ ዘንድ ንጉሱ ካህን ቅዱስ ይምርሃነ ክርስቶስ በጀመረ ጊዜ ሊቀ መላእክት ቅዱስ ሩፋኤል ከእግዚአብሔር ታዞ መጣ። ቅዱስ ይምርሃነ ክርስቶስም ለእግዚአብሔር አምላኩ ቤት ትሆን ዘንድ ካለባት ቅድስት ስፍራም ርኩሳን አጋንንት አሳዳቸው። እግዚአብሔርም ቅዱስ ይምርሃነ ክርስቶስን ወዳጆ ለስሜ ቤትን ትሰራ ዘንድ መርጬሃለሁ። በስራ ሁሉ እኔ ካንተ ጋር ነኝ። ትእዛዜን የሚፈጽም አቃቤ ኖትን ሆኖ ያገለግለኝ ዘንድ የሾምኩት ቅዱስ ሩፋኤልን ሰጥቻሃለሁ። በስራም ሁሉ በጥበብ አስተዋይ ያደርግሃል፣ ከክፉም ሁሉ ይጠብቃል። ሊቀ መላእክት ቅዱስ ሩፋኤልም በአምላክ እግዚአብሔር ትእዛዝ ከዚያች ሰዓት ጀምሮ ቀንም ሌሊትም ከዚህ ንጉሱና ካህን ቅዱስ ይምርሃነ ክርስቶስ አልተለየም። የህንጻ ጥበብን ገለጸለት። በሚስጥርም በጥበብ እውቀትም ማስተዋይ ያደረገው ፈታሔ ማኅፀን ረዳይ ምንዱባን የሆነ የእሳታዊ ስልጣናት አለቃ የሊቀ መላእክት ቅዱስ ሩፋኤል ጸሎቱ በረከቱ ከአገልጋዮቹ ከነ መላ ቤተሰቦች ህዝበ ክርስቲያን ጋር ይሁን ለዘላለሙ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። መልክአ ሩፋኤል ለተፈጥሮ ከቅዱስ ሩፋኤል በሌሊተ እሑድ ለተከናወነ ስነ ተፈጥሮ ሰላም ላሉ አስቀድሞ ከነፋስና ከእሳት ለተቀነባበረው የተፈጥሮ ባህሪም ሰላም ላሉ ቅዱስ ሩፋኤል ሶስቱ ነገደ መላእክት አለቃ ከመሆን በላይ ወልደ ነጎድጓድ ዮሐንስ እንደተናገረው ዳግመኛ የወላድን ማኅፀን ሁሉ እንድትፈታ ተሹመሃል። ለዝክረ ስምከ ቅዱስ ሩፋኤል በአምላክ አንደበት የአዳም ስም ከመሰየሙ በፊት አስቀድሞ ለተጠራ ስም አጠራር ሰላም ላሉ ቅዱስ ሩፋኤል ሰላምን የሚያስገኝ መንፈስ ቅዱሳዊ አእምሮ ደጋግማ አሳድርብኝ። እጥፍ ድርብ የሆነ አምላካዊ ጥበብን ግለጽልኝ። ለስዕርተ ርእስ ከቅዱስ ሩፋኤል በአምላካዊ ጥበብ ለተፈጠረ ስዕርተ ርእስ ሰላም ላለው ለስነ መልክም ቁንጮ ሆኖ ለተፈጠረ ራስም ሰላም ላለው ቅዱስ ሩፋኤል የመጽሐፍ ቃል እንደተናገረ መንፈሳዊ ሐኪም እንደመሆን መጠን አንተ በምትተላለፍበት ቦታ ሁሉ በሽተኛዋ ሴት ከሕመሟ ትፈወሳለች። ለዓይነ ስውሩም ሰው ብርሃን ይሰጠዋል። ለገጽከ ቅዱስ ሩፋኤል እግዚአብሔር አሰማምሮ ላነጸው ፊት ሰላም ላለው የፊት የውበቱ ተመሳሳይ ሆኖ ለሚታይ ቀራንብትም ሰላም ላለው ቅዱስ ሩፋኤል የነፍሴን ጠላት በረዴት ታሰነካክለው ዘንድ በጥፋትም ገጀሞ ቆራርጠ ትጥለው ዘንድ የተራድኦ ጉብኝትን አታቋርጥብኝ። ለአይንት ከቅዱስ ሩፋኤል ያስደሳች ለሆኑ አይኖች ሰላም ላለው ልመናን ለሚሰሙ የችግረኛንም ጥሪ ለሚቀበሉ ጆሮችም ሰላም ላለው ቅዱስ ሩፋኤል ረቂቅ የሕይወት መልአክ እንደመሆኑ ሁሉ አቤቱ በየጊዜው የኃጢአቴን እሾህ አቃጥላ አጥፋልኝ። አንተ የሚያቃጥል የእሳት ነበልባል ነህና ለመላትህ ከቅዱስ ሩፋኤል የህብራቸው የእሳት ነበልባል ለሆኑ ጉንጮችም ሰላም ላለው ይቅርታ ሽቱ መዓዛ መሳኩ ለሆኑ አፍንጮች ሰላም ላለው
ቅዱስ ሩፋኤል ሆይ ከኮረብታው በታች በማይፈታ ሰንሰለት ያሰርከው ከክብር ይልቅ ሐሳርን የመረጠ ከጠላቴ ከዳቢሎስ የተነሳ ተፍገምግሜ ከጥፋት ላይ እንዳልወድቅ ድጋፉ ነኝ። ከናፈር ከቅዱስ ሩፋኤል ሆይ የፈጣሪ ምስጋና ለማያቋርጡ ከናፍሮች ሰላም ላለው የቅድስት ሥላሴ ምስጢር በማድነቅ ለሚያመሰግን አፍም ሰላም ላለው ቅዱስ ሩፋኤል ሆይ ረቂቅ መንፈስና የሕይወት መልአክ አንተ ነህና የተጣራ የደስታ ወይንና ያማረ የሕይወት ህብስትን ለእኔ ለአገልጋይ ከነመላ ቤተሰቦቼ ሁል ጊዜ መግበኝ። ላስናንህ ከቅዱስ ሩፋኤል ሆይ አስደናቂና ግሩባን ለሚሆኑ መላካዊ ጥርሶች ሰላም ላለሁ። ያማረ የመለኮት ስራ ለሚሆን አንደበትም ሰላም ላለሁ። ቅዱስ ሩፋኤል ሆይ የተፈጥሮህን ስጋና ደም ያልተቀላቀለው ረቂቅ መልአክ ነህና የርጉም ኃጢአት አውሬ ወጥመድ ይህ እንዳያስጨንቀኝ እኔ ደካማ ወዳጅ ባንተ ኃይል በጣጥሼ ጥለው ዘንድ ኃይልህን አሳድርብኝ። ለቃል ከቅዱስ ሩፋኤል ሆይ ከመብረቅ ይልቅ ለነጎድጓዳማ ለሆነው ቃል ሰላም ላለው የረቂቅ መንፈስ እስትንፋስ ለሆነው እስትንፋስ ሰላም ላለው ቅዱስ ሩፋኤል ሆይ እውነተኛው የመልአክ ሐዋርያ ስለሆንክ ለበዓል የተጠሩትን ወገኖችን በተጠንቀቅ ይጠባበቁሃልና ከላይ እጅግ ምጡቅ ከሆነ መኖሪያ ፈጥነናና ለጉርኤ ከቅዱስ ሩፋኤል የድምፁ ጉርምርምታ ለሚያስደነግጥ ጉሮሮ ሰላም ላለው በትከሻ የከተማ ጫፍ ላይ ለታነጸ አንገት ሰላም ላለው ቅዱስ ሩፋኤል ከትጉሃን መላእክት ወገኖች አንዱ አንተ እንደመሆን መጠን አቤቱ የትእዛዘ ቀስት ጠላቴን ይነድፈው ዘንድ የጋለ የአፍ ፍላጻ ሁል ጊዜ በጠላቴ ላይ ይነጣጠርበት። ለመታከፈት ከቅዱስ ሩፋኤል ለማይናወጹ እሳታውያን ለሆኑ ከሾች ሰላም ላለ አእምሮ ተስተካክሎ በተቀመጠ ጀርባ ላይ ለተንሰራፉ ክንፎችም ሰላም ላለው ቅዱስ ሩፋኤል ፍላጎትን ሁሉ በትክክል የምትፈጽምና የምታሟላ ነህ። ስለዚህም ከጽኑ ሃይማኖት ጋር በጎ ምግባርን ገንዘብ አድርግልኝ። በፍቅርህም የተጠመድኩ ነኝና ሰፊ የአእምሮ እውቀትን አሳድርብኝ። ለዘባን ከቅዱስ ሩፋኤል ነበልባላዊ መጎናጸፊያ ለተጎናጸፈ ዘባን ሰላም ላለው የጥበብ መገኛ ለሚሆን እንግድም ሰላም ላለው ቅዱስ ሩፋኤል የረዳትነትን ሰይፍ ታጥቀ የታዳጊነትን ጋሻ መክተ ጠላቴ ዲያብሎስን ትበቀልልኝ ዘንድ በፍጹም ልመና እለምንሃለሁ። ለህንጽ ቅዱስ ሩፋኤል ለሚያቃጥል ነበልባላዊ ህንጽ ሰላም ላለው የመሬትና የውሃ የተፈጥሮ ባህሪ ለሌላቸው እጆችም ሰላም ላለው ቅዱስ ሩፋኤል መንፈሳዊ ሐኪም ነህና ደዌ ኃጢአት እንዳያሰቃየኝ ፍቱን መድኃኒትን ቀብተ አድነኝ። አቤቱ የሀብተ ረድኤትም ተሳታፊ አድርገኝ። ለመዛረእ ከቅዱስ ሩፋኤል ጠላት ዲያብሎስን ለማጥፋት ለተጠናከረው ኩርማ ሰላም ላለው ለጸቡ ተባባሪ በመሆን ላልተለየ ወርችም ሰላም ላለው ቅዱስ ሩፋኤል አንተ ድል የተጎናጸፍክ የአሸናፊዎች አሸናፊ ለዚህም የጦቢትን ዓይን ለበሰው ተመስለ እንደፈወስከው ሁሉ የሰውነቴን ሰውነት ከደዌ ኃጢአት ትፈውስ ዘንድ ከረድኤት ቅባ መድኃኒት ቀባት። ለእመት ከቅዱስ ሩፋኤል ክቡር ለሚሆን መላካዊ ክንድ ሰላም ላለው በከንቱ ለማይዘረጋው መዳፍን ሰላም ላለው ቅዱስ ሩፋኤል የአምላክ ካህን ምስጢረ ቅዳሴ ቀዳሽ አንተ ነህና ከመዋረዱ በፊት በተፈጥሮ ጓደኛ የነበረ ጽኑ የሆነ ጠላቴ ዲያብሎስን ድል በምነሳበት ገንዘብ ሁሉ ጊዜ ጠዋት ማታ ክብርን አሳትፈኝ። ለአጻብዕ ከቅዱስ ሩፋኤል የጦቢትን ዓይኖች ለፈወሱ ጣቶች ሰላም ላለው ለመፈወሱ በመተባበር የአሳ ሐሞትን ለኳሉ ጥፍሮችም ሰላም ላለው ቅዱስ ሩፋኤል የኪሩቤል ወገን የምትሆን መለኮታዊ ምስጢርን የምትነግር ነህና የሕይወት መልአክ እጅ የሱሳን ነብይ እንደ ዳሰሰ አቤቱ ጣቶች ዓይኖቼን ይዳሱልኝ። ለገበዋቲ ከቅዱስ ሩፋኤል ሆይ በመንታ አክናፍ ለተጌጡ ጎኖች ሰላም ላለው እንደ ሰብአዊ ፍጡር ምግብ ለማያሻው ረቂቅ ከርስም ሰላም ላለው ቅዱስ ሩፋኤል ከአእላፍ መላእክት አለቆች አንዱ አንተ ነህና ለፈላስፋው ለላሜህ ልጅ ለኖ የማየ ዓይን መጉደል ታማኝቷን እርግብ እንዳበሰረችው አንተም የይቅርታና የምህረት ምስራችን አብስረኝ። ለልብ ከቅዱስ ሩፋኤል ከሽንገላና ከነቀፋ ልዩ ለሆነ ልቦና ሰላም ላለው ስጋዊ ደማዊ ነፍስ ሁሉ ለማዳን የሁል ጊዜ ሀሳቡ ለሆነ ሀሳብም ሰላም ላል ቅዱስ ሩፋኤል ፈጣን የሕይወት የማዳን መልአክ ንጉሱ ከ4 ቀን በኋላ ሊያድነው በቀጠረው ጊዜ አንተ በመካከሉ ማለት ከዚያ በፊት ለቀሲሱ ተገልጸህለታልና ለንዋየ ውስጥ ከቅዱስ ሩፋኤል ሁኔታው ለማይመረመር ውሳጣዊ ገንዘብ ሰላም ላለው ከነፋስና ከእሳት ለተፈጠረ ምርትም ሰላም ላለው ቅዱስ ሩፋኤል ከሰባቱ ሊቃነ መላእክት አንዱ አንተ ነህና የአቤል መስዋዕት በእግዚአብሔር ዙፋን ፊት ክብር
እንዳገኘ የኔም የምስጋናዬን የጸሎቴን ጤና መዓዛ በፈጣሪ ፊት ዋጋ ይኑረው። ለሐቋ ከቅዱስ ሩፋኤል የነደ እሳት ዝናርን ታጥቆ ለሚታየው ወገብ ሰላም ላለው። በአንድነት ግብር ለሚታዩ ማቆያጽ ሰላም ላለው። ቅዱስ ሩፋኤል በረከት ልቦናችንን ያተጋዋልና። እስራኤል ያዕቆብ ልጆቹን እጆቹን አመሳቅሎ እንደባረከ አንተም ማህበራችንን ትባርክልንና አንድነታችን ታጸናን ዘንድ ፈጥነና እኔንም ቤተሰቦቼን ባርክልኝ። ለአብራኬ ከቅዱስ ሩፋኤል ለስግደት ላስተብርኮ ለተፈጠሩ ጉልበቶች ሰላም ላለው። በሳተ ሰረገላ ለሚፋጠኑ እግሮችም ሰላም ላለው። ቅዱስ ሩፋኤል አንተ የትጉሃን ሀራ ሰማይ አለቃ እንደመሆን መጠን ታላቅ ባለ ግርማ መልአክ ብእሲት በንጹህ ጤስ እጣን ከሚያስጨንቃት መከራ እንደዳነች አቤቱ የባለሟልነትን ክብርን አሳየኝ። ለሰኮና ከቅዱስ ሩፋኤል ከአዳም ተረከዝ ልዩ ለሆነ ተረከዝ ሰላም ላለው። ዳግመኛም ለእግር ጫማ ሰላም ላለው። ቅዱስ ሩፋኤል የእሳታውያን ነገደ መላእክት አለቃቸው አንተ ነህና ወዳጅ ለወዳጁ እንደሚራዳው እንዲሁ እኔን አገልጋይህን ፍቅርተ ማርያም ከነመላ ቤተሰቦቼ በዚች የክፉ ብድራት በሚከፈልባት ዕለት እርዳኝ። ለአጻብዕ ከቅዱስ ሩፋኤል እሳታውያን ለሆኑ ጣቶችና ከጣት ጥፍሮችም አንዲቱን እንኳን ሳላይ ሰላም እልሃለሁ። ቅዱስ ሩፋኤል እስኪ ይህንን ነገር አስረዳኝ። ትጉሃን ረቂቃን ፍጥረቶች ልማዳዊ እንዴት ወደዱ? መላእክት ስጋዊ ስርዓትን ስለምን ፈለጉ? ለቆመ ከቅዱስ ሩፋኤል በመጠነ መልአክ ለሆኑ ቁመና ሰላም ላለው። ዳግመኛም ስነ ጸዳሉ ለሚያበራ መልክ ሰላም ላለው። ቅዱስ ሩፋኤል ተአምራትን የምታደርግ ነህና ታምራቶችን እነግራለሁ። ስለሆነም ነፍሴ የሚቃወሟት የዲያብሎስ አበጋዞች ጸብ በጀመሩ ጊዜ በፊቴ ወድቀው ይቅሩ። ነአሃቤ ቅዱስ ሩፋኤል የልቦናዬን ሀሳብ ሁሉ ትፈጽምልኝ ዘንድ ሊቃነ መላእክትና ቅዱስ ሩፋኤል ሆይ ለሁሉም ምሕረትን የምትለምን አንተነ። በወሊድ ጊዜ የሰውን የእንስሳትን ማዕፀን የምትፈታ አንተነ። ሙት ያስነሳል ኦ እምሰማያት ቅዱስ ሩፋኤል ከላይ ከሰማይ ወርደ የጻድቃን የሰማዕታትን ጸሎት የምታሳርግላቸው አንተነ። ቅዱስ ሩፋኤል የድኩማን ኃይላቸው አንተነህና ምስጋናዬን ጸሎቴን ወደ ላይ ታሳርግልኝ ዘንድ በእግዚአብሔር ወልድና በእናቱ በቅድስት ድንግል ማርያም ስም እማልድሃለሁ። ተወኪፈከ ቅዱስ ሩፋኤል በችሎታዊ መጠን ያቀረብኩልን ይህን የምስጋና እጅ መንሻ አቤቱ ተቀበለኝ። ቅዱስ ሩፋኤል ቅናት፣ ምቀኝነት የሌለብህ ባለጸጋ እንደመሆን ድሃውን ባለጸጋ ታደርገዋለህና የመዋቲ ሰው ጆሮ ያልሰማውን ዓይን ያላየውን በጎውን ዋጋ ለእኔ ለወዳጅ ከነመላ ቤተሰቦቼ ስጠኝ። የቅዱስ ሩፋኤል አምላክ ሆይ ከመከራ ስጋ ከመከራ ነፍስ ሰውረን ለዘላለሙ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የቅዱስ ሩፋኤል ድርሳን። አንድ አምላክ በሚሆን በአብ ወልድ መንፈስ ቅዱስ ስም አምኜ ይህንን የቅዱስ ሩፋኤል ድርሳን እጸልያለሁ። እንዲህ እያልኩ ብርሃን ኃይል መብር ኃይል ክስትን ኃይል በህድን ኃይል እህድን ኃይል ይህም ቅዱስ ሩፋኤል የጦቢትን ዓይን ያበራየበት ወለተ ራጉኤልን ተቆራኝቷት የነበረውን ጋኔል ያወጣበት እግዚአብሔር የሰጠው ዋሃቤ ብርሃንና መግረር የጸር የሚሆን አስማተ መለኮት ነው። አቤቱ ፈጣሪ ሆይ ከዚህ በላይ በጸለይኩት ጸሎት በተለመደው ቸርነት የኔን የአገልጋይን የፍቅርተ ማርያም ከነመላ ቤተሰቦቼ ጠላቶች ሁሉ አጥፋና በልቦናችን ብርሃንን ሳብልን አሜን። የእግዚአብሔር የጌትነቱ መንግስት አዳራሽ አዛዥ ቅዱስ ሩፋኤል ሆይ ሰላም ላለው። ታላቁን አሳን በሪ በረመሃ መስቀል ገስጸ ባለበት እንዲጸና ያደረክ መልአኩ ሰላም እልሃለሁ። በፈጣሪ ፊት ምስጋና ያማረ የሰመረ መልአኩ ሰላም እልሃለሁ። የአማልክቶች አምላክ የሚሆን እግዚአብሔርን የምታመሰግን መልአኩ ሰላም እልሃለሁ። መሪር በሆነ አንደበት ሁከትን ከሚፈጥር ጸላይ ዲያብሎስና ጽኑ ከሚሆን የሞት መልእክተኛ በጧትና በማታ በመዓልትና በሌሊት ተጠብቀኝ ዘንድ ቅዱስ ሩፋኤል ሰላም እልሃለሁ። የቅዱስ ሩፋኤል አምላክ ሆይ በዚህ መለኮታዊ ስምህ ከመከራ ስጋ ከመከራ ነፍስ ሰውረን ለዘላለሙ አሜን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግስትከ ወይኩን ፈቃድከ በከመ በሰማይ ከማው በምድር ሲሳይነ ዘለለለተና አበንዮም ድግልና በሳነ ወጊጋይነ ከመንነን ንድግ ለዛ በሰነነ ኢታባን ንግዙስ ተመንሱት አላድነን ወባላን ኩሉ ኩይስ መዛአከ የእቲ መንግስተ ኃይል ወስብሐት ለዓለመ ዓለም። በሰላመ ቅዱስ ገብርኤል መልአክ ወግዝእትየ የማርያም ሰላም ለኪ ድንግል በሊናኪ ወድንግል በስጋኪ እግዚአብሔር ጸባኦት ሰላም ለኪ ብሩክት አንቲ እምአንስት ወብሩክ ፍሬ ከርስኪ ተፈሥሒ ፍስሕት ኦ ምልዕተ ጸጋ እግዚአብሔር ምስሌኪ ሳሊ ወጸልዩ አብ ፍቁር ወልድኪ ኢየሱስ ክርስቶስ ከመ ይሠረይ ለነ ኃጣውኢነ ክብር ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን አሜን አሜን። ይሁን ይደረግልን።
መዝሙር 22 እግዚአብሔር እረኛዬ ነው፣ የሚያሳጣኝ የለም። በለመለመ መስክ ያሳድረኛል፣ በዕረፍቷ ዘንድ ይመራኛል። ነፍሴ መለሳት፣ ስለ ስሙም በጽድቅ መንገድ መራኝ። በሞት ጥላ መካከል እንኳን ብሄድ አንተ ከኔ ጋር ነህና ክፉን አልፈራም። በትርና ምርኩስ እነሱ ያጽናኑኛል። በፊቴ ገበታን አዘጋጀ፣ በጠላቶቼ ፊት ለፊት ራሴን በዘይት ቀባ። ጽዋዬ የተረፈ ነው። ቸርነትና ምሕረት በቤቴ ዘመን ሁሉ ይከተሉኛል። በእግዚአብሔር ቤት ለዘላለም እኖራለሁ። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። አሜን አሜን አሜን። ይሁን ይደረግልን። አምለኪን ዘንሰግን ብለኪ ማርያም እምነን አስጠበቋኪ ማር ወይናዊ ተማጸነብኪ በእንታና ምኪ ወያቄ ማቡኪ ማበረነ ዮን ድንግል ባረኪ። ሰላም ለኪን ዘንሰግን ብለኪ ማርያም እምነን አስጠበቋኪ ማር ወይናዊ ተማጸነብኪ በእንታና ምኪ ወያቄ ማቡኪ ማበረነ ዮን ድንግል ባረኪ።